ግን ትልቅ ኃይል አለው ይባላልና ሰላምንና አሁን ያለንበትን ነገር እንዴት ያዩታል? እናንተ መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ። ሁሉም ሙስሊም ሲወለድ ሰይጣን አለበት ይላል እኮ አዲስ ገንዘብ ምንም ነገር ሊያቆም አይችልም። ምንም ነገር ደሃ የሌለበት ገንዘብ ምንም ነገር አይሰጥም። ይሄንን ቪዲዮ አይታችሁ ልባችሁ ካራራ ስሜታችሁ ካልተነካ እንደዚሁም ደግሞ ካልተገባባችሁ ተመርመሩ፣ ትክክል አይደላችሁ። ሸንኮራ ሻጭና ውሻ በአንድ አጋጣሚ ይገናኛሉ። እንዴት እንዳወቀ አላውቅም፣ እንደራቡ ይረዳል። ሸንኮራ እየገዘገዘ ይሰጣል፣ ውሻው በሚገርም ሁኔታ ይበላል። ግን እኔ እሱ አይደለም የሚገርመኝ፣ ሸንኮራው ሲገዘገዝ የነበረውን ጠብታ ሲጠጣ የነበረው ውሻ። እስኪ ተመልከቱ። እስኪ ወደ ሰው ልጅ እንመለስና ተመሳሳይ ደስታን እንመልከት። ደስታው ከባድ ነው። ምስጋና ይግባ ለሀገራችን። አቤት 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 ዘይትና ሳሙና አቤት አቤት ዘይት አቤት ሳሙናውን ግዳጅ ናት። አቤት አቤት ሳሙናው ደሰለ አቤት አቤት አሁን እቺን ቤት ይዤ ስገባ አቤት ደስታዋ አቤት ደስታዋ። ሰሞኑን ከድሮ ሶሻል ሚዲያ ላይ የተባለው ሁኔታ ደስ የሚሉ ነገሮች እየደረሱኝ ነው። እስኪ ሌላ አንድ የሚያስለቅሳችሁ ነገር ላሳያችሁና ልባችሁን የሚያስደስት ነገር ልጋብዛችሁና ወደ ጉዳያችን እንገባለን። ለ6 ዓመት እርግዝና እንቢ ብሎኝ ነበር። አንቺ እንዳልሽው ቁርንፉድ ጠጣው። አሁን የ2 ወር እርጉዝ ነኝ። አላህ ይጠብቅሽ እህቴ ብላኛለች። አመሰግናለሁ። ምርቃታችሁ ሁሉ እየደረሰኝ ነው። አብዛኞቹ ሰዎች በኮሜንት መተመረቁኝ በውስጥ መስመርም ያያዩት ነው። በጣም ነው ደስ የሚለይበት ሶሻል ሚዲያ መጠቀም እንድቀጥል የሚያደርገኝ ያደረገኝ ይሄ ነውና ደስ ብሎኛል። እንዳጋጣሚ ሆኖ ይሄንን ቪዲዮ የፖስተችው ማርች 20 2024 ላይ ነው። አሁን ያለነው ማርች 22 2025 ላይ ነን። ከአንድ አመት በኋላ ማለት ነው። ከአንድ አመት በኋላ ድጋሚ ቲክቶክ ሲያስታውሳት ይሄን ቪዲዮ ተፖስተዋለች። እንደ አዲስ ነገሩ ይሰራጫል። ብዙ ማርገዝ የማይችሉ ሴቶች ጋር ይደርሳል። እነሱም ይጠቀሙበታል። እንዴት ናችሁ? ደህና ናችሁ? I'm so sorry. Oh my god አራተኛ ጊዜ ነው ይሄንን ሪካርድ ለማድረግ እየሞከርኩ ያለሁት። ትናንትና የፖስተድኩት ቪዲዮ ላይ I think ትናንትና ዛሬ ነው I don't know ብቻ እዛ ላይ ያሉትን ኮሜንቶች ያያዩኝ ነበርና I'm so happy አብዛኞቻችሁ ልጅ መውለድ ስለቻላችሁ በዛ Oh my god, this is a destambalo by the way. I am happy but I'm just blowingal. It's just ያሰብኩ የነበረው ግን ምንድነው የ6 ወር አሁን አራስ የ4 ወር አራስ ናቸው like ሃይማኖት ሳይለይ አላህ ይስጥሽ አላህ እንትን ይበልሽ እግዚአብሔር ያርክ like ክርስቲያኑ ሙስሊሙም like ሴቶች በዚህ መፍትሄ ልታገኙ ስለቻላችሁ በጣም ደስ ብሎኛል። ግን ለኔ ያሳየኋችሁ ቪዲዮ YouTube ላይ ቆረንፉዱ ቀረፋው በጣም ቀላል ነገር ነው you know it's not ከባድ ወይ የማይታወቅ እንትን ቅጠላ ራሱ አይደለምና እንደዚህ በትንሽዬ ችግር ምክንያት በትንሽዬ ማጣት ምክንያት ብዙ ሴቶች እንደዚህ አይነት ችግር ይዘው ለብዙ አመት ሳይወልዱ መውለድ እየፈለጉ ወይ ደግሞ በጣም ፔሪድ ያሰቃያቸው መኖራቸው ሳስብ በጣም ነው እንትን የሚለኝ like የሚያሳዝነኝና እንደማ አሁን ላይ ደግሞ I'm happy ቺፕ ትንሽ ነገር ራሱ አርጋችሁ ልጅን የሚያክል ነገር ልታገኝ ስለቻላችሁ አብዛኞቻችሁ ሴቶች ደስ ብሎኛል and thank you መታችሁ ኮሜንት ላይ ስለጻፋችሁት thank you and I'm happy በጣም ደስ ብሎኛል። ልጆቻችሁ አሁን I mean አንድ አመት ሊሆነው ይችላል ባለፈው አመት የተወለደ ልጅ ምናምን ኢትዮጵያም ካላችሁ or like እዚህ ሀገር ምናምን ካላችሁ tours አረጋው ሲዞር ሚት ባረጋችሁም ደስ ይለኛል you know but I'm generally I'm happy ለማለት ፈልጌ ነው። oh my god ብዙ ወሬ አላወራ በጣም ደስ ብሎኛል ልጅ መውለድ ስለቻላችሁ that's በጣም ትልቅ ነገር ነውና እኔ ደግሞ የዛ ምክንያት ስለሆንኩኝ I think ፈጣሪ ምክንያት ስላደረገኝ በጣም እድለኛ ነኝ thank you I guess and ላልሰሙትም ማሰሙትም ባሏቸው ያላወቁ ሰዎች ምናምን YouTube ቻናሏን ለምትፈልጉ ሰዎች አብሳላት ትባላለች። በሚገርም ሁኔታ ብዙ ሰዎች በዚህ ጉዳይ ሲሰቃዩ እናያለንና
ስላሳዘነኝና ስለወደድኩት ነው ያካፈልኳችሁ። እናንተንም ሐሳባችሁ ኮሜንት ሴክሽኑ ላይ እጠብቃለሁ። ስለ መውለድ ደግሞ ካነሳን እናትና አባትንም ማስተዋወስ ይኖርብናል አይደል? ቂማውቁ ልቡን አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሽው ፍጥነ በጊዜ አይሻለው ወይ በሱ ጊዜ እናታችን አፍረው ነው እንግዲህ በሚገርም ሁኔታ ባልየውም ደግሞ አላዘኑባትም። ፈገግታቸውን እንግዲህ ተመልክታችኋል ብዬ አስባለሁ። እናንተ መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሸይጣን ይዟዟራል። ሳያል ቡሃሪ 32:69 ላይ ተዘገበ ነው። ሱና.com ላይ ግባና ሰርች አድርገው ታጣውን ናና ጠይቀኝ። ቡኩ ካለ ቡክ ነምበሩ ነግራለሁ። ዋላ ሁሉም ሙስሊም ሲወለድ ሸይጣን አለበት ይላል እኮ ሐዲስ። ታዲያ አስቀድሞውኑ ስትወለድ ሸይጣን እንዳለበት ከተነገረ ሸይጣን ተደረገብኝ የምትለው አሁን እኔ መከሰብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሸይጣን እንዳለበት ይናገራል ሐዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ ያለ ሰው ሸይጣን ስለሚነካው ነው ይባላል። ሳይ ሙስሊም 28:14 ኤል የተዘገበ ነው። ስለዚህ እኔ አሁን ወሰኛ አይችልም በዚህ አንተ ስትወለድ ሸይጣን ይነካ እኔ መተት አድርጌብህ ነው እኔ አስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሸይጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና እነሱም ኢሳና ማርያም። ከዛ ውጪ ሸይጣን ያልነካው አንጣልኝ እስቲ የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሸይጣን የነካቸው። ይሄም የተዘገበልን ነው። ሳይ ሙስሊም ሳይ ቡሃሪ 32:86 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሸይጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነጥተህ ከተነሳ አንደኛውን ቋጠሮ ያነሳል። ተጣጣልክ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳይ ቡሃሪ 32:69 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር ነው ሸይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሸይጣን ይሸናል ይጸዳዳባል ይላል እኮ ሐዲስ። ሳይ ቡሃሪ 32:70 ላይ የተዘገበ ሐዲስ ነው። ሸይጣንን የልከው ነው ሽንቱ የሚሸናብህ መጥቶ ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ። ምክንያት ሸይጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳይ ቡሃሪ 32:95 ላይ የተዘገበ ሐዲስ ነው። እኔ እፎይ ይዟቸው የሚመጣቸውን ዜናዎች በተደጋጋሚ ስሰማ ሰግጠት ያለኝ ነው እና በአጋጣሚ ደግሞ ምን ትዝ አለኝ እኚህ ምስኪን ሰውዬ ተመልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ። እንግዲህ የፋሽን ሾው ፕሮግራም ነው። በዚህ ላይ ሞዴሎቹ ከለበሱት ልብስ መካከል እንቺ ልጅ ያደረገችው ልብስ ወይም ደግሞ ዲዛይን የሾክ አክሊሉን ነው። የሾክ አክሊሉ ብቻ እኮ መሆኑ አይደለም። የሾክ አክሊሉ በታች ደግሞ ሚንጠባጠብ ደም አለው። መጀመሪያ ላይ ሳየው ሌላ ነገር ነው መሰለኝ እንጂ ኢየሱስ ክርስቶስ ያደረገውን የሾክ አክሊል አልመሰለኝም ነበር። ነገር ግን የሾክ አክሊል መሆኑን ያረጋገጠልኝ በልብሷ ላይ የሚታየው የደም ነጠብጣብ ነው። ስለዚህ ኢየሱስ ክርስቶስ አምላካችን ነው። በእሱ እንዲቀለድ አንፈልግም። ይሄን ያዘጋጁ ሰዎች ክርስቲያኑ ሆኖ አይሆኑ ጉዳይ አይደለም። ነገር ግን በየትኛውም ቤተ እምነት ውስጥም ቢሆኑ እንዲህ ማድረግ አይችሉም። ምክንያቱም ይሄ መገለጫው የክርስቶስ መገለጫ ነው። ክርስቶስ እኛን ለማዳን ከሞት ወደ ሕይወት ለማምጣት መስዋዕትነት ከከፈለባቸው አንደኛው መንገድ የሾክ አክሊል ማረጉ ነው። ስለዚህ ያ የሾክ አክሊልን ስናየው ክርስቶስን እናስብበት መዳናችን እናስብበት እንጂ በልብስ ላይ ወጥቶ ወይም ደግሞ ለዲዛይን ማሳመሪያ እንዲደረግ በፍጹም አንፈቅድም። ስለዚህ ክርስቲያን የሆናችሁ በጠቅላላ ይሄን ነገር ልንቃወምና ልናወግዝ ይገባል። ችግርና አለመከባበር የማያጣት ሀገራችን እንግዲህ ብዙ ነገርን እያሳለፈች ነው። በዚህ 2 ሳምንት 3 ሳምንት ውስጥ መቅዲ አባይ ቲቪ ከገባች በኋላ የጠየቀችው አንድ ጥያቄ አለ። ድንቅ ሰው ድንቅ መልስ። እስኪ እንመልከት። በጣም ከኪነ ጥበቡ ጋር የተዋዛ ትልቅ ተሰጥኦም አላቸው ተባለ። እሺ እስኪ አምጪ አንቺ ወጎጉን እኔ ፈትሉን ነው አልቻልሽበትም። እስኪ ላሳይ።
ስለ ሰላም ምን ይታዩታል? ሰላምን ሲያስቡ እንግዲህ ለገበሬው ተፈጥሮ አምላኩ ቅርብ ነው ይባላል አይደለም? ገራገር ነው፣ ብዙ ክፋት አያውቅም እና ተፈጥሮን ወቅትን ይዘትን የማወቅ የመመርመር አምላኩን የመጠየቅ የማመስገን ትልቅ ኃይል አለው ይባላልና ሰላምንና አሁን ያለንበትን ነገር እንዴት ያዩታል? አንድ ገበሬ ሞተር ሲሰራለት በምግቡ ዘይት ለካ ይሰራበታል ያን ሞተር አዚያ ሚስቱም ለወጥ ተጠቀማለች እሱም ለዘይት ተጠቀማል አዚያ እኔ እጀሳቷ ረጃጅም ነው ቂጣ ለመጋገር ስለንዝር ታታንሱ ተለቃለች ሀገር ይላሉ አንዳንድ ሰዎች ይለኔና ይሄ ቅኔ ነው ገንዘብ ምንም ነገር ሊያቆም አይችልም ምንም ነገር ደሃ የሌለበት ገንዘብ ምንም ነገር አይሰራም የመጨረሻው ትልቁ ሀብት ደሃ ነው የከበረም ካስፈለገ ደሃ እስኪ በዚህ አጋጣሚ አንድ ጻል ልጅ ልጋብዛችሁ በቃ ምን ያክል ደስ እንዳለችኝ የተረተረ ጥግ ነው የምታሳየነ ብዙ ግን እንዳጓጉ እኮ ያይሽ እኮ ቶሎ በሳልግብሽ ተላተላትልባ አሁን ተላተ አንተ ዝም በል እሺ ዝም እላለሁ እኔ ደግሞ ተላተላትላለሁ እሺ ተላተላትልባ ከዛን አንተ አትጮብኝ እኔ አልጮብሽም አዎ ተላተላት በይ ተላተላት የመሰረት አንተ አትሳቃ እሺ አልስቅም በይ እሺ እና አልስቅም እኮ አልስቅም በይ እሺ እና አልስቅም እሺ እኔ እሺ አንተ ቦሎሚኛ ወላ አንተ ደግሞ አረ ባኮ ተረተርስ በይልኛ ቦሎሚኛ ነው እንዴ እሺ ቦሎሚኛ ተረተርስ በይልኝ ተላተላት ልባላ ከዛ እሷ ደግሞ ተላተለ እያወጥ ያለችው ደግሞ ተላተለች ትላለች እኮ ስለዚህ አንቺ አሁን ተረተርስ በይ በያ ልበል እንዴ በያ አሁን እላለሁ እሺ አንተ እንዳትጮህ አልጮህብሽ ተላተለት ትላለች እሺ ተላተለት የመሰረት አንተ አትሳቃላኩኩ ማይሳኩኝ ተረተረተ አላልሽም እንዴ በያ አቋደን እንደተላተለ አራልሽ መቻልሽ ተረተረታልሽ ከዛን የመሰረታልሽ በዛሬ ጄላችሁ የመጣቸው ቪዲዮዎች እነዚህ ነበሩ እንደወደዳችኋቸው ተስፋ እያደረኩኝ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ